ሰውየው አትሞትም የተባለ በሚመስል መልኩ ፈጣሪ በተአምር ላሟን ልኮ ሕይወቱን ሲያተርፍ በርካቶች ይህማ ተአምር ነው ሳይሉ አይቀርም። በ2 ዓመታት ብቻ ከ20 ጊዜ በላይ የግድያና የመፈንቅለ መንግስት ሙከራ ተደርጎበታል። ታዲያ በዚህ እየቀጠለ ባለው የግድያ ሙከራዎች ጀርባ አንድ የሚጠብቀው ፈጣሪ ከጎኑ እንዳለ ዛሬ ተረጋግጧል። የዚህ ተአምር የሚጀምረው ኢብራሂም ትራኦሬ የገጠር የሚኖሩ ዜጎችን ለመጎብኘት የተያዘለት የቀጠሮው ቀን ደርሶ ለመሄድ በዝግጅት ላይ ነበረ። በርካታ ወጣቶች እሱን ለማየት የገጠር ወጣቶች ማዕከል አዳራሹን ሞልተው በጉጉት እየተጠባበቁ ነው። ግን አንድ ችግር ተፈጥሯል። ፕሬዝዳንት ኢብራሂም ትራኦሬ አርፍዷል። በተያዘላቸው ቀጠሮ መድረስ አይችሉም። እናም ከቅርብ አማካሪዎቹ አንዱ የሆነው አድሪሳ የሚባል ረጅም ሰው መጣና ለትራኦሬ እንዲህ የሚል ሐሳብ አቀረበ። አለቃ፣ ዋናውን መንገድ ይዘን ከሄድን 2 ሰዓት ዘግይተን እንደርሳለን። ነገር ግን በጫካው በኩል አንድ አቋራጭ መንገድ አለ። ከተማ የለም፣ በጣም ጸጥ ያለ መንገድ ነው። ይህን የጫካውን አቋራጭ መንገድ ከተጠቀመን በ40 ደቂቃ እንደርሳለን። ፕሬዝዳንት ኢብራሂም ትራኦሬም አንገቱን አዞረና መንገዱ አስተማማኝ ነው ሲል ጠየቀ። አዎ አለቃ፣ የእኛ ሰዎች ትናንት ተጠቅመውታል፣ እኔ በግሌ ያረጋግጫለሁ አለ። ከኢብራሂም ትራኦሬ ጠባቂዎች አንዱ የሆነው ካሪም የሚባለው ወደፊት መጣና ያንን መንገድ አልወደድኩትም፣ በጣም ጸጥ ያለ ነው። ነገር ግን በዚህ ጊዜ ነዳጃችን የተወሰነ ነው፣ ወጣቶቹም እየጠበቁን ነው። ስለዚህ የአድርሳን ሀሳብ መከተል ያለብን ይመስለኛል። ፕሬዝዳንት ኢብራሂም ትራኦሬ ቆም ብሎ እያሰበ እሺ ደህና፣ አቋራጭ መንገድ እንጠቀም አለ። ከዚያ መንቀሳቀስ ጀመሩ። መንገዱ ጠባብና ጎርባጣ ነበረ። በረጃጅም ደረቅ ሳር የተከበበ ነው። አንድም ሰው በአይን የሚታይ የለም። ቤት የለም። እሳት አይጨስም። ዝምታ ብቻ። ግማሽ ሰዓት በሰላም አለፈ። ሁሉም ነገር የተረጋጋ ይመስላል። ከዚያም አንዲት ቡናማ ትልቅ ላም በመንገድ መሃል ቆማ ታየች። አይኖቿ ጸጥ ያሉ ናቸው። እግሮቿ በጥብቅ የተተከሉ ይመስላሉ። ላሚቷን በቀጥታ ወደ ፕሬዝዳንቱ መኪና ተኩራ ተመለከተች እና ለመንቀሳቀስ ፈቃደኛ አልሆነችም። ሾፌሩን ድምፁን ከፍ አድርጎ ጮኸ። ላሚቷ ምንም ንቅንቅ አላለችም። የፊተኛው አጃቢ መኪና ተንቀሳቀሽ ብሎ ጮኸ። ላሚቷ አሁንም ፈቃደኛ አልሆነችም። ላሚቷ መሃል መንገዱን ዘግታ አላሳልፍም ብላ ተገትራለች። አንድ ወታደር መሳሪያውን አውጥቶ ወደ ሰማይ ተኮሰ። ድምፁ አስተጋባ። አሁንም ላሟ አልተንቀሳቀሰችም። ሁሉም ግራ ተጋባ። አንዱ ጠባቂ ላም ብቻ ናት፣ ከመንገዱ እንግፋት አለ። 2 ወታደሮች ወጥተው በዱላ ሊያባርሯት ሞከሩ። ላሟ ትንሽ ወደ ኋላ ተመለሰች። ከዚያም ወታደሮቹ ወደ ኋላ ሲመለሱ ላሟም ወደ ነበረችበት ቦታ ተመለሰች። ፕሬዝዳንት ኢብራሂም ትራኦሬም በመኪናቸው ውስጥ ሆነው እየተመለከቱ ነው። ፕሬዝዳንቱን ግራ በመጋባት መስኮቱን ዝቅ አደረገ። ለምን አትንቀሳቀስም ብሎ ጠየቀ። ካሪም የሚባለው አንዱ ጠባቂም የሚገርም ነገር መሆኑን ተናገረ። አድሪሳ ጊዜ እያጠፋን ነው፣ በዙሪያዋ ለመንዳት ሞክሩ አለ። ሹፌሩ ለመንዳት ተዘጋጅቷል። ነገር ግን በፕሬዝዳንቱ ልብ ውስጥ የሆነ ነገር ከብዶታል። እንደገና ወደ ላሟ ተመለከተ። የሚያስፈራራ ነገር አልነበረም። ላሟም የመንገዱ መሃል ዘግታ ብቻ ተገትራለች። ሁሉንም ያስገረመ ነገር ሆነ። መኪናውን እንዲያቆም ሹፌሩ ታዘዘ። ከላሟ በታች ምን እንዳለ እንዲያጣራ ከመሃላቸው አንድ ሰው ተላከ። የተላከው ሰውም አለቃ፣ ላም ብቻ ናት ሲል በፍርሃት ተናገረ። እንደገና መሬቱን እንዲፈትሽ ታዘዘ። 2 ጠባቂዎች ወደፊት በጥንቃቄ ቀረቡ። አንዱ ወደፊት ጎንበስ ብሎ ከላሟ የፊት እግሮች ስር ያለውን እያጠና በጥንቃቄ ተጠጋ። በድንገት ወደ ኋላ ዘሎ ጌታዬ፣ እዚህ የሆነ ነገር አለ። ከዚያ ሁሉም ለማየት ወጡ። ታዲያ ከላሟ በታች መሬት ውስጥ የተቀበረ ቀጭን የብረት ሽቦ ነበር። ለዓይን በሚያዳግት ሁኔታ ተሸፍኗል። ብዙም አይታይም። ወታደሩ የተነፈሰ ሽቦውን በእጁ ተከትሎ ወደ እውነተኛው ፈንጂ አመራ። ካሪም ደንግጦ ፕሬዝዳንቱን ጠራ። አንድ ብቻ አልነበረም፣ 3 ፈንጂዎች በአንድ ላይ ተቀብረዋል አለ። ድምፁን ከፍ አድርጎ መንገዱ ለግድያ ተዘጋጅቶ ነበር አለ እና ላሟ ለትንሽ ደቂቃ በመንገዱ ባትገተርባቸው ኑሮ አሰቃቂ አደጋ ይደርስ ነበረ። ለአፍሪካውያንም ታላቅ ሐዘን ይሆን ነበር። ፈጣሪም ሲደርስ ፈጣሪም ሲረዳ እንዲህ ነው። ፕሬዝዳንት ኢብራሂም በዝግታ ወጡ። ላሟን አየ። ከዚያም ወደ መሬት፣ ከዚያም ወደ አድሪሳ ተመለከተ እና ለመጀመሪያ ጊዜ ከአማካሪው ዓይን ፍርሃትን አየ። መንገዱ ጸጥታ ነበረው፣ ግን ሰላማዊ አልነበረም። ወታደሮች አካባቢውን ከበቡ። ከአፈሩ ስር የተቀበሩ 3 ፈንጂዎች መገኘቱ ሁሉንም ነገር ለውጦታል። ላሟ ግን አሁንም እዚያው ቆማለች። አሁንም ተረጋግተው እየተመለከቱ ያሉት ፕሬዝዳንት ኢብራሂም ትራኦሬ ወደፊት ሄደው አይኖቹ አፈር ውስጥ በተቀበሩ ሽቦዎች ላይ አተኮሩ። እናም ፕሬዝዳንቱ አልተናገረም፣ አልተደናገጠም፣ ግን እያሰበ ነው። ፕሬዝዳንቱም ትናንት ይህንን መንገድ አጽድተናል ወዳለው አማካሪው አድሪሳ ዞሮ በድጋሚ ጠየቀ። አዎ ጌታዬ አለ ፈጠን ብሎ። ላቡ በግንባሩ ላይ እየታየ ነው። ትናንት የደህንነት ቡድን እንደፈተሹና ምንም አይነት የአደጋ ምልክቶች እንዳላገኙ ተናገረ። ጠባቂው ካሪም ከሽቦ አጠገብ ተንበርክኮ ይህ የተተከለው በቅርብ ጊዜ ነው፣ በጣም በቅርብ ጊዜ ነው። ፕሬዝዳንቱን ጠርቶ ይህንን ይመልከቱ አለ። መሬቱ የተቀበረበት አሁንም ለስላሳ ነው፣ አልጠበቀም። ይህ ትናንት ጠዋት እዚህ አልነበረም። ኢብራሂም ትራኦሬ በዓይኖቹ ተመለከተ። በዚህ መንገድ እንደምንሄድ አንድ ሰው ያውቅ ነበረ አለ።
አድሪሳ እንደገና ተናገረ። ጌታዬ ምናልባት ጠላት ተክሏቸዋል አለ። ኢብራሂም ትራኦሬ መልስ ሳይመልስ የአድሪሳን እጆች ተመለከተ። በፍርሃት ይንቀጠቀጣሉ፣ አይኖቹ ይርገበግባሉ። አድሪሳ በዚህ በኩል ለማለፍ በጣም ገፋፍቶ ነበረ። ለምን በዚህ አቋራጭ መንገድ እንድንጠቀም ፈለግ? አድሪሳም ጊዜ እንቆጥባለን ብዬ አስቤ ነበረ በማለት ተንተባተበ። ላሚቷም የብዙዎቹን ሕይወት ታደገች፣ የታሪክ አካሄዱን የቀየረች የሕይወት ጠባቂ ሆነች። ፈጣሪ ሲረዳ እንዲህ ነው። ወደ ወጣቶች ማዕከል ሲደረግ የነበረው ጉዞ ተሰርዞ ፕሬዝዳንቱ በጥንቃቄ በሰላም ወደ ኦጋዱጉ ተመለሱ። ይህ ዜና ሲሰማ ቡርኪና ፋሶ በድንጋጤ ተዋጠች። ማን ይህንን አደገኛ የሴራ ተግባር እንደፈጸመ ለማወቅ ምርመራ ተጀመረ። የምርመራ ውጤት ግን ከፈንጆቹ ግኝት በላይ አስደንጋጭ ሆነ። ከሴራው ጀርባ የነበረው ሰው ከፕሬዝዳንቱ ሰዎች መካከል አንዱ የፕሬዝዳንቱ ከፍተኛ አማካሪ የሆነው አድሪሳ ሆኖ ተገኘ። አድሪሳ የፕሬዝዳንቱን ሕይወት ለማጥፋት ሀገር ለመክዳት ከውጭ አካላት ጋር እየሰራ ነበረ። ጉዞ በተጀመረበት ዕለት አድሪሳ ፈንጆቹ በተቀበሩበት በኩል ለመሄድ በጣም ገፋፍቶ ነበር። ታዲያ ለምን ይህንን አቋራጭ መንገድ መጠቀም እንዳስፈለገ ሲጠየቅ በርካታ ምክንያቶችን ደርድሯል። በመንገዱም ላይ ጥብቅ ማጣሪያና ፍተሻ ተደረገ። ሁሉም ነገር በጥንቃቄ ተመረመረ። አድሪሳን በሴራው ቀጥተኛ ተሳትፎ እንዳለው ተረጋግጦ ወዲያው በቁጥጥር ስር ዋለ። ምርመራው አድማሱን አስፍቶ በጥንቃቄ ቀጥሏል። ታዲያ በዚህ የክህደት ሴራ ሌላ ያልተጠበቀ ሰው ተሳትፎ ተገኘ። በሰራዊቱ ውስጥ የሎጂስቲክ ክፍል ውስጥ የሚሰራው ሌተናል ቧምባ በሴራው ውስጥ እጁ እንዳለበት ታወቀ። ሌተናል ቧምባም እንደ ጂፒኤስ ያሉ ከፍተኛ የቴክኖሎጂ ዘዴዎችን በመጠቀም የፕሬዝዳንቱን ተሽከርካሪ ትክክለኛ ስፍራና እንቅስቃሴን በተመለከተ መረጃዎችን ለውጭ አካላት በመላክ ነበር። ይህም ፈንጂዎቹን በትክክለኛ ጊዜና ቦታ እንዲቀመጡ ለማድረግ ያለመ ነበር። ይህ ሁሉ ድርጊት የሚያሳይ ሴራው እጅግ ውስብስብና ዘመናዊ ቴክኖሎጂዎችን እንደተጠቀሙ ነው። ከውስጥ ሰዎች ጋር በመተባበር የፕሬዝዳንቱን እንቅስቃሴን በየደቂቃው እየተከታተሉ ሕይወታቸውን ለማጥፋት ታቅዶ ነበረ። ክደቱ ከገንዘብም ከስልጣንም የመነጨ ሊሆን ቢችልም በሀገርና በሕዝብ ላይ የተፈጸመ ከባድ ወንጀል ነው። ፕሬዝዳንት ኢብራሂም ትራኦሬ ይህ ሁሉ ሴራና ክደት ከተጋለጠ በኋላ ዝም አላሉም። እንደ ማንኛውም የሀገር መሪ ድምፃቸውን አሰሙ፣ ወደ ሕዝባቸው ቀረቡ። በሀገር አቀፍ ደረጃ ባስተላለፉት ስሜት ቀስቃሽ መልእክት በእሳቸው ላይ የተደረገው አደገኛ የግድያ ሙከራ በዝርዝር አጋለጡ። ላሟ እንዴት እንዳዳነቻቸው፣ ፈንጆቹ እንዴት እንደተገኙና ከሴራው ጀርባ የነበሩትን የቅርብ አማካሪው አድሪሳንና ሌተናል ቧምባን ማንነት ገለጹ። እናም በዚህ ሴራ ውስጥ የውጭ አካላት እጅ እንዳለበት በድፍረት ተናገሩ። የቡርኪና ፋሶ ሉዓላዊነት የማይፈልጉ የሀገሪቱ ሕዝቦች በራሳቸው እንዳይተዳደሩ፣ በራሳቸው ጉዳይ ላይ እንዳይወስኑ የሚሹ የውጭ ኃይሎች እንዳሉ አሳሰቡ። የፕሬዝዳንቱ ድምፅ በቆራጥነት ተሞልቷል። ቡርኪና ፋሶ ከማንኛውም አይነት የውጭ ጣልቃ ገብነትና ተጽዕኖ ሙሉ በሙሉ ነፃ ለመውጣት ያላቸውን የማይናወጥ ቁርጠኝነት በድጋሚ አረጋገጡ። ይህ መልእክት ለሕዝቡ እውነትን ያሳወቀ ነበረ። ለጠላቶች ደግሞ እጅግ ጠንካራ የማይረሳ ማስጠንቀቂያ ሆነ። የአፍሪካ መሪዎች ከእንቅልፋቸው እንደነቁ በራሳቸው እንደሚተማመኑ አሳዩ። እነዚህ ተደጋጋሚና አደገኛ የህይወት ማጥቃት ሙከራዎች ካስከተሉት ጥልቅ ትምህርት በመነሳት ፕሬዝዳንት ኢብራሂም ትራኦሬ የሀገሪቱን ደህንነት ለማጠናከር ከውጭ ጣልቃ ገብነት ሙሉ በሙሉ ለመከላከል የሚያስችል ልዩና ዘመናዊ እቅድ አወጡ። በሀገሪቱ ኦፕሬሽን ሚራር የተሰኘ እቅድ ተግባራዊ ተደረገ። ይህ እቅድ በቡርኪና ፋሶ ውስጥ ያሉ የውጭ አካላትን እንቅስቃሴ፣ ግንኙነትና ዓላማዎችን በቅርበትና በዘመናዊ መንገድ መከታተል ነው። ማንኛውም አይነት የስለላ ተግባር፣ የጥፋት ሙከራ ወይም በሀገሪቱ ሉዓላዊነት ላይ የሚሰነዘር ድርጊት ሲታወቅ ወዲያውኑ በማጋለጥ ፈጣንና ጠንካራ እርምጃ መውሰድ ያካትታል። ይህ የተቋቋመው ኦፕሬሽን ሚረር የቡርኪና ፋሶ ሉዓላዊነትን ለማስጠበቅ የሀገርን ሚስጥር ለመከላከልና ከውስጥም ከውጭም የሚመጡ ሴራዎችን በማክሸፉ ረገድ ትልቅ ጥበቃ የሚያደርግ ስርዓት ነው። ይህ የሚያሳዩ ቡርኪና ፋሶ በራሷ ልጆች በራሷ ጥበብና ቴክኖሎጂ የመጠበቅ ብቃት እንዳላት በጥቂቱም ቢሆን የሚያመላክት ነው። ፕሬዝዳንቱ ታዲያ ላሟ በመንገዱ ላይ መቆሟን እንደ ቀላል ወይም ድንገተኛ ነገር አላዩትም። ፈጣሪ ከኔና ከመንግስቴ ጋር ነው ሲሉ በይፋ አመስግነዋል። ይህንን ድንቅና ተአምር የሆነን ክስተት ከውጭ ጣልቃ ገብነት፣ ከውስጥ ከዳተኝነት፣ ከማንኛውም አይነት ሴራ ለመከላከል የቡርኪና ፋሶ ህዝቦች ምን ያህል ንቁ መሆን እንዳለባቸው የሚያሳይ እንደሆነ ገልጸዋል። ይህ ታሪክ የትግሉ ሜዳ በየቦታው እንደሆነች፣ በማንኛውም ቀን በማንኛውም ሰዓት ሊመጡ እንደሚችሉና ቀድሞ መንቃትና መዘጋጀት የሀገር ሉዓላዊነት መሰረት መሆኑን ያስተምረናል። በራስ መተማመን ለሀገር ፍቅር ምክንያትና በዙሪያ ያሉንን ሰዎች በጥንቃቄ መመልከት እንዳለብንም ያስገነዝባል። ይህ ቪዲዮ ላሟም የፕሬዝዳንት ኢብራሂም ትራኦሬ ህይወት ለማጥፋት የተደረገውን አደገኛና ተደጋጋሚ ሴራ ከሞት ከማዳንም ባለፈ ላሟ ያጋለጠችው ታላቅ የውስጥ ከዳተኞችና የውጭ አካላት እንዳሉ ጭምር ነው። ይህ ታሪክ ለመላው አፍሪካ ህዝቦች በተለይ ወጣቱ ትውልድ ለሚመጡ ሴራዎች ንቁ መሆን እንደሚገባ፣ በራስ መተማመን እንዳለባቸው፣ የሀገርን ሉዓላዊነት ማስጠበቅ ምን ያህል አስፈላጊ እንደሆነ ያሳያል። ውድ የጥበብ ሾው ቤተሰቦቻችን ይህ አስገራሚ የሴራ ታሪክ በዚህ ቋጭ ነው።
በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ እንዲገጥማችሁ ተመኘን።